አገሩ ከቀየው ርቆ ሰው ከአገሩ ቢሄድ ርቆ ሀሳቡ መች ይረዳል ልቡ ከሱ መች ሊረጋ ሰው ሀገር የሰው ነው እንደ ራስ አይሆንም ቢከፋውም ቢቸገርም ቢያዝንም ብቸኛ ነው ያቀናበት ጉዳዩን ሞልቶ እስኪመልሰው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳንስ ከበራችሁ ሸቃላ ሚዲያ ቤተሰቦች ከኬፍኩም ተአክባርኩም ኢንሻአላህ ትኩኑ በአልፍ ኸይር። ዛሬ ቃል በገባሁላችሁ መሰረት ስንት ኪሎ ሻንጣ ነው የሚያዘው ምናምን ብላችሁኛል። ጠያራ ላይ የተጻፈው በፊት 10 ኪሎ የነበረው 7 ኪሎ እንደዚሁም 23 ኪሎ ምን አይነት ሻንጣ እንገዛለን? ያው እኔ ጃይስ ስለሆንኩኝ ላሳያችሁ ነው እንዴት አድርገንስ ማወቅ እንችላለን ብላችኋል። አሁን ዛሬ ሁሉንም ነገር አሳያችኋለሁ። ሹፉ በለጥ ነው መሬታው ሚዛን አምጥቻለሁ። ይሄ መዳሞች ቤት ታገኙታላችሁ በየሐማሙ ምናምን ነገር ወይም ቁርፍትናው። ይሄ ግን ሚዛን ፈርሻ ሲሆን የኔ እንትን አይደለም መሬቱ ፈርሻ ሲሆን ሚዛኑ አይሰራም። ስለዚህ እንደምታዩት በለጥ አድርገዋል። ፈርሻ አንስቻለሁ። ከርከባ ነው ክፍሌ ካርቶን ምናምን ታያላችሁ። ያው ወረቀት ምናምን ስለሚኖር አንዳንድ ነገሮች ላይ ስትቆርጡ ምናምን የማትፈልጉት ነገር ስትጥሉ ምናምን በዛ ምክንያት የተሰበሰበ ነው። ለማንኛውም አስረዳችኋለሁ። የሀገር ልጅ መጀመሪያ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደ ቻናል አዲስ ከሆናችሁ ሚዛኑ ይሄ ነው እነ መዳም የሚመዘኑበት ማለት ነው። አንደኛ ፍቃድ ጠይቁ። ምክንያቱም አንዳንድ መዳሞች ከስልካቸው ጋር ኮንታክት ያደርጉታልና ማለት ነው። ፍቃድ ጠይቃችሁ መዘኑ። ሁለተኛ ደግሞ የምላችሁ ነገር የሀገር ልጆች ይሄ ሚዛን የሚሰራው በለጥ ላይ ነው። ፈርሻ ላይ እዚያ አድርጌ አሁን በሞከረው ምናምን ከነቡ ላይ አይሰራም። ሌላው ሻንጣኒ ደስ የሚለኝ አንድ አይነት ከለር ሁሉም ሲሆን ነበር። ነገር ግን እኔ በፍላጎቴ ስላልገዛሁት ያው እልማሂን ኮተቴን ሰብስቦ ይዞልኛል። እንደምታዩት እነዚህ ሁለቱ ሻንጣዎች የኔ በዚህ በሚዛኑ መሬት እየነካብኝ ነበረ። እንደዚህ አውርዳችሁ ይሄንን ገልብጣችሁ ይሄንን ሚዛኑ ላይ አድርጉት ማለት ነው። ላይ ታያል ቢያስባል ካሜራ። እንደገና ደግሞ የዲሴምባሲ ወረቀት የምታሰሩ ያው የኔ በስልኬ 14 ቁጥር ሄዳችሁ ከዛ ወደ 30 ቁጥር ሲልኳችሁ 30 ቁጥር ላይ ጅዳ የዋትስአፕ ቁጥር አላቸው ተለጥፏል ማለት ነው። ከመግቢያው ከላይ እዛ ጋር ስትልኩላቸው ምን ያደርጉላችኋል መሰላችሁ? የሀገር ልጆች ኮፒ አድርገው ይሰጧችኋል። አንድ እነሱ ጋር ያስቀራሉ፣ አንድ ለኔ ይሰጡኛል ማለት ነው። ይሄ እና አሁን ላይ ያለው ወላሳያችሁ ማለት ነው። ልጆቻችሁ እንትን አትሉ 7 ኪሎ ነው ሲባል አይ 10 ነው ምናምን ትላላችሁ። ሹፉ እዚህ ጋር ይታያችኋል። የሚቻለው የተፈቀደው 7 ኪሎ እና 23 ኪሎ ነው። طيب እኔማ በከذب عليكم እውነቱን ነው የምነግራችሁ። ቱፒስ ነው የሚባል 23 ኪሎ አንደኛው ደግሞ 7 ኪሎ طيب ከመጀመሪያ ላይ ያያችሁት ማለት ነው። ዋንባክ 7 ኪሎ የሚለው ከመጀመሪያ ላይ እና እንደዛ ነው የሚቻለው። እሺ አገሬ ልጆች ይሄ ደግሞ የጠያራ ትኬት አይደለም ዲሊሽን አታሊ ምናምን እና ይሄ ምንድነው የወጂህ ክልጀሚል ያኒ እሺ ይሄን ይመስላል የሀገሬ ልጆች። ሌላ ምን አለ መሰላችሁ? ሁሉ ነገር ነግራችኋለሁ። ልጅ ይዞ እንገባለን ነው ያላችሁኝ። አሁን ላይ በምርመራ ነው በጣም ጠብቋል። የሰው ልጅ ይዛን እሄዳለሁ ብላችሁ ወርጣ ባትገቡ አሪፍ ነው። የራሳችሁ ልጅ ከሆነ ማሻአላ ይዛችሁ የራሳችሁ ልጅ ይዛችሁ ግቡ። የራሳችሁ ልጅ ከሆነ ካልሆነ የሰው ልጅ አትያዙ። የወንድሜ ልጅ ይዤ ልግባው እያለችኝ ነበር። እሱም ይሄ ሰው ልጅ ይዞ መግባት አይቻልም ብለዋል። ሌላ ማብራሪያ መልስ ሰጡኝ። ይቻላል አይቻልም ስጠይቅ አይቻልም አይደል? አይቻልም። ይሄ ሸቃሪት ዝባላ ነው። የሚገርማችሁ የሀገሬ ልጆችና ደኦሊ ኢንሻአላህ በሰል ቢሰላማ ይሄን መሳል 23 ኪሎ ነው የምትይዙት። 7 ኪሎ ሌላ ኮተት አትሰብስቡ። በእጃችሁ ይሄም ሆኖ በእጅም ይያዛል ማለት ነው። በአዘል የምታረጓት ማለት ነው። እሷን ይዛችሁ መሄድ ትችላላችሁ። እኔ ይሄ ዚያዳ መጥቶብኛል ከኪሎ በላይ ሌላም የማልፈልገውን ነገር አውጥቻለሁ። ቦርሳ ላይ ትንሽ ቦርሳ በወገባችሁ የሚታዘለው ቢሆን አሪፍ ነው። ካላስ ይሄን ይመስላል የሀገሬ ልጆች። አንድ አይነት ጠግም ሻንጣ ገዝታችሁ
ፏ ብላችሁ ሂዱ። ግን ደግሞ ፈሳሽ ነገሮች ምናምን እዚህ ጋር ማረግ አትችሉም። ለምሳሌ ቅባት ብትገዙ፣ ዘይት ብትገዙ፣ ፓወር ባንክ ብትገዙ ወይ እዚህ ትንሿ እቺ አሁን 10 ኪሎ በፊት ነበር፣ አሁን 7 ኪሎ ሆናለች። እዚህ ውስጥ ማረግ የማትችሉት ነገር ማለት ነው። ፈሳሽ ነገሮችን ማረግ አትችሉ። እንደዚሁም ፓወር ባንክ ማረግ አትችሉ። እዛኛው ነው ማረግ የምትችሉ ፓወር ባንካችሁን። እዚህ እንዳታረጉ። እዛ ይሄኛው ከገባ በኋላ ስለሆነ እዚህ ተፍትሽ ላይ የምትያዙት ያስቀሩባችኋልና ትናደዳላችሁ። ስለዚህ ፓወር ባንክ እንዳታስገቡ እዚህ ውስጥ። እዚህ ማስገባት የምትችሉት ጀዋል፣ ክሬሞች፣ ልብስ፣ ጫማ ይሄን ነገሮችን ማስገባት ትችላላችሁ እላችኋለሁ የሀገሬ ልጆች። ላፕቶፕ ካላችሁ በእጃችሁ ያዙን። ያለኝ ግን በእጅ ነው የሚይዝ ኢንሻአላህ። ሌላ የፈለጋችሁትን ነገር መያዝ ትችላላችሁ። ግን ፈሳሽ ነገሮችን ወይም ደግሞ ስለታማ ነገሮችን እዚህ ውስጥ አይፈቀድም፣ ክልክል ነው እላችኋለሁ። ካለፈብን ምን ያህል ያስከፍሉናል? ከ23 ኪሎ ካለፈ ይሄ አሁን ለኔ ጭማሪ ብይዝ ለማለት ነው አይደል? በኪሎ 7 ብርም 8 ብርም ነው የሚሉት አሉ። ነገር ግን ይሄ አይደለም ዋናው ነገር። ሻንጣ ከሆነ ብዙ ከሆነ በነዘር የሚባል አለ። በነዘር ትከፍላላችሁ። እንደዚህ በይታ ማለት በግምት እና ይሄን ይመስላል የሀገሬ ልጆች። እና ደህነጂ ቡና ይታለ እየተባልኩ ነው። የቃላነት ህይወት ሊያበቃ ነው የሀገሬ ልጆች። ኦዲየንስ ሰላማ ሌላ ምን ነበር የጠየቃችሁኝ? አዎ ዘምዘም ውሃ ከውጭ ይዘን መግባት እንችላለን። ዘምዘም ውሃ ከውጭ ይዞ መግባት አይቻልም። ምክንያቱም እኔ ጠየቅኩትን ነው የምነግራችሁ። ነገር ግን እዛ ውስጥ ጠይቃችሁ ውስጥ የሚሸጥ ካለ መያዝ ይቻላል። ይሄ ነው እኔ ጋር ያለው ነገር ሀገር ልጆች። 23 ኪሎ በእንደዚህ ልክ ሻንጣዎች መያዝ ትችላላችሁ። ገና ስትገዙ ንገሯቸው። አሁን የኔ ሻንጣዎች የ18 ኪሎ ሂሳብ ናቸው። ጠይም ልብስ ብቻ ብታረጉ ላይ በቃችሁ ይችላል። ልብስ ሙሉ ባረገው የኔ ሻንጣ አሁን ይሄ 20 ወይም 18 ኪሎ ነው የሚመጣው። ይሄኛውም እንደዛው። ነገር ግን እኔ ልብስ ስለሌለው ብዙም ከበድ ያለ አንዳንድ ነገሮች ስላረኩበት ሚዛኑ መጣ እንጂ ሻንጣዎቹ ትናንሽ ናቸው። ከዚህ ራሱ ትንሽ ከፍ ያሉ ብታረጉ በጣም አሪፍ ነው። የሀገሬ ልጆች እወዳችኋለሁ። ጋበዝኳችሁ ገርጻ ለኪን ማፊ መሽከላሳ ያለ ክላሴን ወደ ነበረበት ላድርግ አሻለ እናንተ ነው ወላሂ ላሳያችሁ ብዬ ማለት ነው። እና ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። ማሰላማ። በሌላ ቪዲዮ እንገናኛለን እስከምገባ ድረስ። أتمنى أن تكونوا في تمام الصحة والعافية. لا تنسوا الإعجاب بالفيديو ومشاركته مع الأهل والأصدقاء والاشتراك في القناة تشجيعا لنا لنستمر في نشر المزيد إن شاء الله.